ጤና ይስጥልኝ። ይህ ለራያ ፖለቲካ ልሂቃንና የነጻነት ታጋዮች የቀረበ አንገብጋቢ ጥሪ ነው። ቮይስ ኦፍ ራያ ከራዮች ድምጽ ሚዲያ ወደ እናንተ እንደሚከተለው ተዘጋጅቶ ቀርቧል። ራያ የልጆቿን መሰብሰብና አንድነትና ጥንካሬ የምትጠይቅበትና የሚያስፈልጓት ወሳኝ ምዕራፎች ላይ ተደርሷል። የራያ የፖለቲካ ልሂቃንና የነጻነት ታጋዮች በሙሉ ዛሬ የህዝባችን የነጻነት ጥያቄ ለማሳካትና ዘላቂ ሰላምን ለማምጣት የቆምን ይልቁንም ግን በሰባት የተለያዩ የተበታተኑ የፖለቲካ አደረጃጀቶች ውስጥ ተሰልፈን የምንገኝ መሆናችን መገንዘብ ይገባናል። ይህ አደረጃጀት የቡድኖች ፍላጎት፣ ጥቅሞችና ከራያ ህዝብ አንገብጋቢ የነጻነትና የህልውና ጥያቄ በላይ እንዲቀመጥ አድርጓል። እያንዳንዳችን የተሰለፍንበት ቡድን ጥቅም ከህዝባችን የጋራ ጥቅም በላይ ክብደት ሲያገኝ፣ ትግሉ እየተዳከመ የህዝባችን ጥያቄ ደግሞ በቅጡ ሳይመለስና መፍትሄ ሳያገኝ እየዘገየ ይገኛል። ይህ አካሄድ ለራያ ህዝብ በፍጹም የሚበጅ አይደለም። የተበታተነ የፖለቲካ ስብስብ አካሄድ የራያን አንድነት የሚያሳይ ሳይሆን የጥንካሬያችንና የትግል አቅማችን የሚበታትን መሆኑ ያለፉት ዓመታት አመላካች ናቸው። ጥሪ ለራያዊ አደረጃጀት ከልዩ ልዩ ቡድኖች ማዕከላዊ ጥቅም ካደረጉ አደረጃጀቶች ወጥተን አንድ ራያዊ ቤት አደረጃጀት በመመስረት እንድንሰለፍ አንገብጋቢ ጥሪን አቀርባለሁ። ይህ አንድነት ያለው አደረጃጀት ብቻ ነው የራያ ህዝብን ጥቅም የሚያስከብረውና የትግሉን ሂደት የሚያፋጥን የተፈለገውን ውጤት ማምጣት የሚቻለው። ራያዊ ጥቅም የጋራ ነው። ዛሬ ተበታትነን ነገ ተሰብስበን ትግላችን ማሳካት አንችልም። የህዝብ ድምጽና ፍላጎት ከማንኛውም ጠባብ የቡድን አጀንዳ በላይ በማስቀደም የራያ ልሂቃን ሁሉ በራያዊነት ጥላ ስር በመሰብሰብ ህዝባችን ዘላቂ ሰላምና ነጻነቱን እንዲያገኝ አጥብቄ ጠይቃለሁ። የራያ ልጆች ትግል መሪዎች ሆናችሁ ራሳችሁን የምትቆጥሩ ጊዜ ሳትሰጡ ወደ አንድነት ጠረጴዛ በመምጣት ለህዝብ የሚጠቅመውን አንድ ራያ የነጻነት ኢትዮጵያዊ አንድነት የሚፈጥር የፖለቲካ ክንፍ እንድታጠናክሩ ጥሬን አቀርባለሁ። ይህ ጥሪ የሁሉም ራያዊ ልብ ምትና የጋራ ነጻነት ጥያቄ ነጸብራቅ ነው። አሁናዊ የራያ ህዝብ በህወሓት በኩል የጦርነት ለዳግም ጥፋት ዓላማ ተደርጎ ተግባራዊ እንቅስቃሴ መጀመራቸውን ከግምት ውስጥ ያስገባ ስለመሆኑ ለዚህም የጋራ ለሆነው የህዝባችን ከጥፋት ለመታደግ የጋራ ትግል ለማድረግ አንድነት የግድ አስፈላጊ መሆኑን ለማስገንዘብ ያህል ነው። ሰናይ የመሰብሰብና የአንድነት ጊዜን እመኛለሁ። ውድ ተመልካቾቻችን፣ ይህ ለራያ አንድነት የሚተላለፍ ጽሁፍ ከአባ ራያ የፌስቡክ ገጽ ላይ የተገኘ መረጃ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።